በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምኵራብ የዐቢይ ጾም ሦስተኛ ሳምንት። የእግዚአብሔርን ቤት የንግድ ቤት አታድርጉ። በኦርቶዶክሳዊት ቤተ ክርስቲያናችን የበዓላት ቀኖና መሠረት የዐቢይ ጾም ሦስተኛ ሳምንት ምኵራብ ተብሎ ይጠራል። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቤተ መቅደስ መሄዱን፣ በቤተ መቅደሱ የማይገባ ንግድ ያደርጉ የነበሩትን የአባቴን ቤት የንግድ ቤት አታድርጉ ብሎ መገሰጹን፣ የሚሸጡ የሚለወጡትንም መገለባበጡን፣ ደቀ መዛሙርቱም ልበ አምላክ ክቡር ዳዊት አስቀድሞ በትንቢት የቤትህ ቅናት በላኝ በማለት የተናገረው እንደ ተፈጸመ ማስተዋላቸው የሚታሰብበትና የሚተነተንበት ነው። የዮሐንስ ወንጌል ምዕራፍ 2 ከቁጥር 13 እስከ 17። የቅዱሳን መጻሕፍት መልእክት እስከ ዓለም ፍጻሜ ለሚመጡ ምዕመናን በሙሉ ትርጉም ያላቸው ናቸውና ቅድስት ቤተ ክርስቲያን ከየዘመኑ ሁኔታ አንጻር ከቃለ እግዚአብሔር እንዳንርቅ ታሪኩን መነሻ በማድረግ ታስተምራለች። ጌታችን ኢየሱስ ክርስቶስ በጥምቀቱና በቃና ዘገሊላ ተአምራቱ አምላክነቱን ገልጦ ሕዝቡን ማስተማር ከመጀመሩ በፊት በነበሩት 30 ዓመታት በተደጋጋሚ ወደ ቤተ መቅደስ መጥቷል። ከነዚህም መካከል በምሳሌነት ሊጠቀሱ የሚችሉት በሥርዓተ ኦሪት መሠረት በተወለደ በ40ኛው ቀን ወደ ቤተ መቅደስ መምጣቱ ሉቃስ ወንጌል ምዕራፍ 2 ከቁጥር 22 እስከ 40። 12 ዓመት በሆነውም ጊዜ ከዮሴፍና ከእመቤታችን ጋር ለበዓል ወደ ኢየሩሳሌም በሄዱ ጊዜ ከእነርሱ ተለይቶ ወደ ቤተ መቅደስ በመሄድ የኦሪት ሊቃውንትን ሲጠይቃቸውና ሲሰማቸው የነበረ መሆኑ የሉቃስ ወንጌል ምዕራፍ 2 ከቁጥር 41 እስከ 47 ናቸው። በእነዚህ ጊዜያት ወደ ቤተ መቅደስ ሲመጣ አገልጋዮቹ በሥጋዊ ፍላጎታቸው ምክንያት በቤተ መቅደሱ የማይገባ ሥራ እየሠሩ ቢያይም አምላክነቱን ገልጦ የሚያስተምርበት የሚገስጽበት ጊዜ አልደረሰምና በዝምታ አልፏቸው ነበር። ጊዜው በደረሰ ጊዜ ሊቃናተ አይሁድ ባለመታዘዝ ያረከሱትን መቅደሱን ያነጻ ዘንድ መጣ። መሥዋዕተ ኦሪት ይሰዋበት የነበረውን ቤተ መቅደስ ያነጻው ጌታ ራሱ አዲስ ኪዳን መሥዋዕት አድርጎ አቅርቧልና አላፊ ጠፊ የሆኑትን የብሉይ ኪዳን የመሥዋዕት እንስሳት ከቤተ መቅደስ አስወጣ። አባታችን አባ ሕርያቆስ በቅዳሴ ማርያም ድርሰቱ አማናዊው የአዲስ ኪዳን መሥዋዕት የሆነ ጌታችን ቅዱስ ሥጋውና ክቡር ደሙ ከብሉይ ኪዳን መሥዋዕት ጋር በማነጻጸር በበግ በጊደርና በላም ደም እንደነበረው እንደ ቀደሙት አባቶች መሥዋዕት አይደለም፣ እሳት ነው እንጂ ፈቃዱን ለሚሠሩ ልቦናቸውን ላቀኑ ሰዎች የሚያድን እሳት ነው። ስሙን ለሚክዱ ለአመፀኞች ሰዎች ግን የሚበላ እሳት ነው እንዳለ የብሉይ ኪዳንን መሥዋዕት አሳልፎ ራሱን ለዓለም ቤዛ አድርጎ የሰጠ ጌታ የአይሁድ አለቆች በገንዘብ ወዳድነት መሥዋዕቱን ወዳቃለሉበት ቤተ መቅደስ በመምጣት ቤተ መቅደስን አነጻ። ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዊው ለ2 ጊዜያት ቤተ መቅደሱን አንጽቷል። ከነዚህም ቀዳሚው በመጀመሪያው ፋሲጋ
ከጥምቀቱ በኋላ አገልግሎቱን ሲጀምር ያደረገውና በምኵራብ ሳምንት የሚነበበው የሚተረጎመው ነው። ጌታችን ለሁለተኛ ጊዜ ቤተ መቅደሱን ሊያነጻ የሄደው ለመከራና ለሞት ተላልፎ ከመሰጠቱ አስቀድሞ በዕለተ ሆሳዕና ማለትም በአራተኛውና የመጨረሻው ፋሲካ ነው። ማቴዎስ ወንጌል ምዕራፍ 21 ከቁጥር 12 እስከ 17። በዚህም ወቅት በተመሳሳይ ገዢዎችንና ለዋጮችን እንዲሁም የቤተ መቅደስ አለቆችን ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌቦችና የወንበዴዎች ቀማኞች ዋሻ አደረጋችኋት በማለት ገሰጻቸው። ስለሆነም ትንቢተ ነቢያትን የፈጸመ ጌታ በአገልግሎቱ መጀመሪያና ፍጻሜ ላይ ወደ ቤተ መቅደስ የመጣው ቤተ መቅደሱን ለማንጻት ነበር። መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የሄደው የአይሁድ የፋሲካቸው በዓል በደረሰ ጊዜ እንደነበረ ተጠቅሷል። እግዚአብሔር ባያዝንባቸውና ይህ የፋሲካ በዓል በትክክል ቢከበር ኖሮ የእግዚአብሔር ፋሲካ ይባል ነበር። ኦሪት ዘጸአት ምዕራፍ 12 ቁጥር 11። እግዚአብሔር ለሙሴ የበዓላትን ሥርዓት ሲነግረው በዓላቱን በዓላቴ የእግዚአብሔር በዓላት በማለት ጠርቷቸዋል። ዘሌዋውያን ምዕራፍ 23 ከቁጥር 2። ይሁንና እነዚህን ቅዱሳት ጉባኤያትና በዓላት ሥርዓቱን የሚያቃልሉ በሃይማኖታዊ ሕግጋት የማይመሩ አገልጋዮች በሚያበላሿቸው ጊዜ ጌታ በሕዝቡና በአገልጋዮቹ አዝኖ የኔ ያላቸውን በዓላትና ጉባኤያት የናንተ ብሎ ይገልጽላቸዋል። ከፈቃዱ ወጥተዋልና አባቻዎቻችሁንና በዓላቶቻችሁን ነፍሴ ጠልታለች እንዲል ትንቢተ ኢሳይያስ ምዕራፍ 1 ቁጥር 14። በተመሳሳይ መልኩ ጌታችን በመጀመሪያው ፋሲካ ቤተ መቅደስን ለማንጻት በሄደ ጊዜ የሕዝቡና የአገልጋዮቹ ኃጢአት አሳዛኝ ስለነበረ ቅዱስ ዮሐንስ በዓሉን የአይሁድ በዓል መሆኑን ጠቀሰ። ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲመጣ በቤተ መቅደሱ የሚሸጡ የሚለውጡ ሰዎችንና የሚሸጡ የሚለወጡ እንስሳትን አገኘ። የሚሸጡት እንስሳት እንደ ብሉይ ኪዳን ሥርዓት ለኀጢአት ማስተስረያ መሥዋዕትነት የሚቀርቡ ነበሩ። የካህናት አለቆችና ግብረ አበሮቻቸውም በቤተ መቅደሱ የሚሸጡትን እንስሳት ለመሥዋዕት ብቁ መሆናቸውን የሚያሳይ ማስረጃ በመስጠት በምትኩ ገንዘብ እየተቀበሉ አገልግሎቱ መልኩን ቀይሮ ንግድ ሆኖ ነበረ። ለመሥዋዕት የሚሆኑትን እንስሳት የሚሸጡት ሰዎችም ስለሚያገኙት ትርፍ እንጂ ስለ መሥዋዕቱ ንጽሕና አልነበረም። ከጌታ የሚገኝ ሰማያዊ ጸጋን በመሸጥና በመለወጥ የሚያገኙትን ትርፍ የቀየሩ ነበሩ። ሊቁ ቅዱስ አምብሮስ በትርጓሜው እንደገለጠው በሬዎችን ይሸጡ የነበሩት ሰዎች የእግዚአብሔርን ቃል ለሥጋዊ ክብርና ጥቅም ሲሉ የሚያስተምሩ ምንደኛ አገልጋዮችን ይመስላሉ። በጎችን ይሸጡ የነበሩት ሰዎች መልካም ነገርን ለውዳሴ ከንቱ ሲሉ የሚያደርጉ ጌታችን ዋጋቸውን በምድር ተቀብለዋል ያላቸውን ከንቱ ውዳሴ ፈላጊዎችን ይመስላሉ። ርግቦችን የሚሸጡትም የመንፈስ ቅዱስን ጸጋ በገንዘብ መሸጥና መግዛት የሚፈልጉትን ሲሞናውያንን ይመስላሉ። የእኛስ የአገልግሎት ምን ይመስል ይሆን? ጌታችን ቤተ መቅደስን ሲያነጻ እንደ ምልክት ከተፈጸሙ ተግባራት መካከል በቤተ መቅደስ ግቢ ይሸጡ የነበሩትን በጎችንና በሬዎችን
ከቤተ መቅደስ ማስወጣቱ፣ የገንዘብ ለዋጮችን ገንዘብ መበተኑ፣ ገበታቸውንም መገልበጡ፣ ርግብ ሻጮችንም ርግቦቻቸውንም እንዲያወጡ ማዘዙ ይጠቀሳሉ። ሲያስወጣቸውም የገመድ ጅራፍ አበጅቶ ወይንም ሰርቶ ከቤተ መቅደስ አስወጣቸው። አባቶቻችን በትርጓሜ ሲያብራሩ ጅራፉን የሰሩት ሐዋርያት እንደነበሩ ጠቅሰዋል። የጭፍራውን ሥራ ለአለቃው ሰርቶ መናገር ልማድ ነውና ቅዱስ ዮሐንስ በወንጌሉ ጌታ ጅራፍ መሥራቱን ገለጠ። ሊቃውንቱ እንደሚያስተምሩት ጌታችን ወደ ቤተ መቅደስ የመጣው ለፍርድ ሳይሆን ለማንጻት ነበርና ሻጮችና ለዋጮችን ሰዎች ሳይሆን የሚሸጡትንና የሚለወጡትን ርግቦችን፣ በጎችን፣ በሬዎችን፣ የሰዎቹን የሚለወጥ ገንዘብ ከቤተ መቅደስ አስወጣ። ይህን ያደርጉ የነበሩትን ሰዎች ግን በመገሰጽ አለፋቸው እንጂ ፈርዶ አላባረራቸው። የመጣው ለፍርድ አልነበረምና በዳግም ምጽአት ሲገለጥ ግን ለፍርድ ይመጣል። በቤተ መቅደስ ያልተገባ ሥራ የሠሩትንና የሚሠሩትንም ይቀጣል። ከላይ በተገለጸው መልኩ ቤተ መቅደሱ የንግድ ቦታ ሆኖ ነበረ። ሊቃነ ካህናቱም የጥቅም ተካፋይ ስለነበሩ የሚመክርና የሚገስጽ አልነበረም። ስለሆነም ጌታችን የሚሸጡና የሚለወጡትን ካስወጣ በኋላ የአባቴን ቤት የንግድ ቤት አታድርጉ አላቸው። በዚህም አምላክ ወልደ አምላክነቱን ገለጠ። የአባታችሁን ወይም የአባታችንን ሳይሆን የአባቴን ቤት በማለቱ ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ሌሎች ሰዎች በጸጋ ሳይሆን በባሕሪ የእግዚአብሔር ልጅ መሆኑን፣ እግዚአብሔርነቱን፣ አምላክነቱን ገለጠ። ጌታችን ቤተ መቅደስን እንዳነጻ ባዩ ጊዜ ደቀ መዛሙርቱ ክቡር ዳዊት በመዝሙሩ የቤትህ ቅናት በልቶኛልና የሚሰድቡህም ስድብ በላዬ ወድቋልና በማለት የተናገረውን ትንቢት መፈጸሙን አስተዋሉ። መዝሙረ ዳዊት መዝሙር 68 ከቁጥር 9። ሊቃናተ አይሁድ በቤተ መቅደሱ ሲሸጡና ሲለውጡ ሥጋዊ የገንዘብ ትርፍና ዝና በማሳደድ የቤተ መቅደሱን ክብር ሲያቃልሉ ያደረጉትን ሁሉ ለመንፈሳዊ ዓላማ ያደረጉት ለማስመሰል በቤተ መቅደስ የሚሸጡትና ለሚለወጡት የመሥዋዕት እንስሳትና ገንዘብ የትክክለኛነት ማረጋገጫ ይሰጡ ነበረ። ዛሬም ተረፈ አይሁድ የሆኑ እንደኛ አገልጋዮች አሉ። ንጹሕን መሥዋዕት፣ መዝሙሩን፣ ንዋየ ቅድሳቱን፣ በዓለ ንግሡን፣ ጸበሉንና ሌሎችንም መንፈሳዊ እሴቶቻችንን ለገንዘብ ማግኛነት ሲጠቀሙባቸው ዓላማቸውን መንፈሳዊ ለማስመሰል ይሞክራሉ፣ የዋሃንንም ያሳስታሉ። በቤተ መቅደሱ ንግድ ሲደረግ አገልጋዮች በቤተ መቅደስ የሚቀርበውን መሥዋዕት ለሥጋዊ ጥቅም ሲያውሉት፣ በዚያ ምክንያት የከበሩ መንፈሳዊያን አገልጋዮች ሲቃለሉ አራያ የሆነ ጌታችን ኢየሱስ ክርስቶስ በዝምታ አላለፈውም። ጌታችን ከኔ ተማሩ ብሎናልና በዘመናችን ባሉ ምንደኛ አገልጋዮች መዝሙርን፣ በዓለ ንግሥን፣ በጸበል ማጥመቅን፣ ትምህርተ ወንጌልን ለገንዘብ ማግኛነትና ለንግድ ሲያውሏቸው በበዓላት ላይ ከመንፈሳዊ ሥርዓት ይልቅ ሥጋዊ ንግድና ደስታ ሲበዛ የቤተ ክርስቲያን የከበሩ ንዋያተ ቅድሳት በገዛ አገልጋዮቻችን እንደ ሸቀጥ ሲታዩ ጸሎት ለማድረስ ገንዘብ የሚተምኑ ምናምንቴ ሰዎችን ሲመጡ በቃለ እግዚአብሔርና በሥርዓተ ቤተ ክርስቲያን ጋሻነት ልንቃወማቸው ይገባል።
እኛ ዝም ብንልም የቤተ መቅደሱ ባለቤት ዳግም ይመጣል። የሚመጣው ግን እንደቀደመው ለማንጻት ሳይሆን ለፍርድ ነው። ስለሆነም ከሚፈረድላቸው እንጂ ከሚፈረድባቸው ወገን እንዳንሆን አገልግሎታችን ለጽድቅና ለበረከት እንጂ ለገንዘብ፣ ለዝና፣ ለታይታ፣ ለከንቱ ውዳሴ አይሁን። እያንዳንዳችንም የእግዚአብሔርን ቤተ ክርስቲያን እንደ አይሁድ ሊቃናት ለገንዘብና ለዝና ማግኛነት የሚጠቀሙትን ምንደኛ አገልጋዮች ለይተን ልናውቅ አውቀንም ልንርቃቸው ይገባል። በዕለተ ምኵራብ የዕለተ ሰንበት መዝሙር ከጾመ ድጓ እንዲህ ይላል። ጌታችን ኢየሱስ ወደ አይሁድ ምኵራብ ገባ፣ የሃይማኖትን ቃል አስተማረ። ከመሥዋዕት ይልቅ ምሕረትን እወዳለሁ፣ የሰንበት ጌታዋ የምሕረት አባቷም እኔ ነኝ። የሰው ልጅም የሰንበት ጌታዋ ነው። የአባቴን ቤት የንግድ ቦታ አታድርጉት፣ ቤቴስ የጸሎት ቤት ይባላል እያለ የሃይማኖትን ቃል አስተማራቸው። ወደ ምኵራባቸውን ገብቶ ዝም ይሉ ዘንድ ገሰጻቸው። እነርሱም ትምህርቱን፣ የቃሉን ግርማ፣ ያነጋገሩን ጣዕምና ያንደበቱን ቅልጥፍና አደነቁ ይለናል። በዕለተ ምኵራብ ከሚነበቡ ምንባባት ሌላኛው መልእክታት ናቸው። ከእነርሱም ቆላስይስ ምዕራፍ 2 ከቁጥር 16 እስከ ፍጻሜው እንዲህ በመብልም ቢሆን በመጠጥም ቢሆን በልዩ ልዩ በዓላትም ቢሆን በመባቻም ቢሆን በሰንበትም ቢሆን የሚነቅፏችሁ እንዳይኖሩ ተጠንቀቁ። ይህ ሁሉ ይመጣ ዘንድ ላለው ጥላ ነውና አካሉ ግን የክርስቶስ ነው። በመታለልና ራስን ዝቅ በማድረግ ለመላእክት አምልኮ ትታዘዙ ዘንድ ወዶ አላየውም በከንቱ የሥጋው ምክር እየተመካ የሚያሰንፋችሁ አይኖር። ሥጋ ሁሉ ጸንቶ በሚኖርበት በስርና በጅማትም በሚስማማበት በእግዚአብሔርም በሚያድግበትና በሚጸናበት በሚሞላበትም በራስ አይጸናም። ከዚህ ዓለም ኑሮ ከክርስቶስ ጋር ከሞታችሁ እንደገና በዓለም እንደሚኖሩ ሰዎች እንዴት ትሰራላችሁ? እንዴትስ ይህንን አትዳስስ፣ ይህንን አትንካ፣ ይህንን አትቅመስ ይሏችኋል። ይህ ሁሉ እንደ ሰው ትእዛዝና ትምህርት ለጥፋት ነውና፣ ይህም ስለ ልብ ትሕትናና እግዚአብሔርንም ስለ መፍራት ለሥጋም ስላለማዘዝ ጥበብን ይመስላል። ነገር ግን ከሥጋ በላይ ነው እንጂ ምንም ክብር የለውም በማለት ተጽፏል። በያዕቆብ ምዕራፍ 2 ከቁጥር 14 እስከ ፍጻሜ ወንድሞቻችን ሆይ እምነት አለኝ ምግባር ግን የለኝም የሚል ሰው ቢኖር ምን ይጠቅመዋል? በውኑ እምነቱ ልታድነው ትችላለችን? ከወንድሞቻችን ወይም ከእህቶቻችን የታረዙ ወይም የዕለት ምግብ ያጡ ቢኖሩ እናንተም አንዱ በሰላም ሂዱ፣ እሳት ሙቁ ትጠግባላችሁም ቢላቸው ለችግራቸውም የሚሹትን ባይሰጧቸው ምን ይጠቅማቸዋል? እንዲሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ፣ እኔ መልካም ሥራ አለኝ፣ እስቲ ሃይማኖትህን ከሥራ ለይታ አሳየኝ፣ እኔም እምነቴን በሥራዬ ያሳይሃለሁ ይላል። አንተም እግዚአብሔር አንድ እንደሆነ ታምናለህ፣ መልካምን ታደርጋለህ። እንግዲህስ አጋንንትም ያምናሉ ይንቀጠቀጣሉም። አንተ ሰነፍ ሰው እምነት ያለ ምግባር የሞተች እንደሆነች ልታውቅ ትወዳለህን? አባታችን አብርሃም
ልጁን ይስሐቅን ወደ መሠዊያው ባቀረበው ጊዜ በሥራው የጸደቀ አይደለምን? እምነት ለሥራ ትረዳው እንደነበረ በሥራውም እምነቱ እንደ መላችና ፍጽምት እንደሆነች ታያለህን? መጽሐፍ አብርሃም በእግዚአብሔር አመነ ጽድቅ ሆኖ ተቆጠረለት የሚለውም ተፈጸመ፣ እግዚአብሔር ወዳጅም ተባለ። ሰው በሥራ እንደሚጸድቅ በእምነት ብቻም እንዳይደለ ታያለህን? እንዲህ ዘማዊቱ ረዓብ ደግሞ ጉበኞችን ተቀብላ በሌላ መንገድ ባወጣቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው በማለት በመልእክታቱ በዛች ዕለት የሚነበቡ ይሆናል። በሌላኛው መልኩ በግብረ ሐዋርያት የሚነበብ በዚች በምኵራብ ዕለት የሚነበብ የግብረ ሐዋርያት መጽሐፍ እንዲህ ይላል። የሐዋርያት ሥራ ምዕራፍ 10 ከቁጥር 1 እስከ 8። በቂሳርያም ቆርኔሌዎስ የሚባል አንድ ሰው ነበረ። ኢጣሊቄ ለሚሉት ጭፍራም የመቶ አለቃ ነበረ። እርሱም ጻድቅና ከነ ቤተሰቡ እግዚአብሔርን የሚፈራ ነበረ። ለሕዝቡም ብዙ ምጽዋት ይሰጥ ነበረ። ዘወትርም ወደ እግዚአብሔር ይጸልይ ነበረ። እግዚአብሔር መልአክም በራእይ ከቀኑ በ9 ሰዓት በግልጥ ታየው። ወደ እርሱም ገብቶ ቆርኔሌዎስ ሆይ አለው። ወደ እርሱም ተመልክቶ ፈራና አቤቱ ምንድነው አለ። መልአኩም እንዲህ አለው፣ ጸሎትህም ምጽዋትህም መልካም መታሰቢያ ሆኖ ወደ እግዚአብሔር አርጓል። አሁንም ጴጥሮስ የሚባለውን ስምዖንን ይጠሩልህ ዘንድ ወደ ኢዮጴ ከተማ ሰዎችን ላክ። እርሱም ቤቱ በባሕር አጠገብ ባለው በቁርበት ፋቂው በስምዖን ቤት እንግድነት ተቀምጧል። ልታደርገው የሚገባህን እርሱ ይነግርሃል። ያነጋገረውም መልአክ ሄደ በኋላ ከሌሎቹ 2 ከማይለዩ ጭፍሮቹም አንድ ደግ ወታደር ጠራ በማለት ሐዋርያት ሥራ የሚነበበውን ያስመለክተናል። በሌላኛው በዚህ ዕለት የሚነበበው ምስባክ መዝሙር 68 ቁጥር 9 ላይ የምናገኘው ይሆናል። የቤትህ ቅናት በልታኛለችና የሚሰድቡህም ስድብ በላይ ወድቋልና ነፍሴን በጾም አስመረርኳት በማለት ይናገራል። ሌላኛው በወንጌል ከሚነበቡ ምንባባት አንዱ የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ ያለው ይሆናል። ከዚህም በኋላ እርሱና እናቱ ወንድሞቹና ደቀ መዛሙርቱም ወደ ቅፍርናሆም ወረዱ። በዚህም ብዙ ያይደለ ጥቂት ቀን ተቀመጡ። የአይሁድም የፋሲካቸው በዓል ቀርቦ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም መጣ። በቤተ መቅደስም በሬዎችንና በጎችን ርግቦችንም የሚሸጡትንም ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጀ። በጎችንና በሬዎችን ሁሉንም ከቤተ መቅደስ አስወጣ። የለዋጮችንም ገንዘብ በተነ። ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህንን ከዚህ አውጡ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው። ደቀ መዛሙርቱም የቤትህ ቅናት በላኝ የሚል ቃል ተጽፎ እንዳለ አሰቡ። አይሁድም መልሰው ይህን የምታደርግ ምን ምልክት ታሳያለህ አሉት። ጌታችን ኢየሱስም ይህን ቤተ መቅደስ አፍርሱት፣ በሦስተኛውም ቀን አነሳዋለሁ ብሎ መለሰላቸው። አይሁድም ይህ ቤተ መቅደስ በ46 ዓመት ተሠራ፣ አንተስ በ3 ቀኖች ውስጥ ታነሳዋለህን አሉት። እርሱም ግን ይህን የተናገረው ቤተ መቅደስ ስለተባለ ሰውነቱ ነበረ። ከሙታን በተነሳ ጊዜ ደቀ መዛሙርቱ ስለዚህ እንደነገራቸው አሰቡ። በመጽሐፍት ቃልና
ጌታችን ኢየሱስ በነገራቸውም ነገር አመኑ። ጌታችን ኢየሱስም በፋሲካ በዓል በኢየሩሳሌም ሳለ ብዙ ሰዎች ያደረገውን ተአምር ባዩ ጊዜ በስሙ አመኑ። እርሱ ጌታችን ግን አያምናቸውም ነበረ፣ ሁሉም እያንዳንዱን ያውቀዋልና የሰውንም ግብሩን ሊነግሩት አይሻም፣ እርሱ በሰው ያለውን ያውቅ ነበርና። ስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር አሜን። ቆየን።